ዛሬ ደግሞ ቁርአንን ደጋግማችሁ በመቅራት ብቻ እንዴት ሀብታም መሆን እንደምትችሉ ልነግራችሁ ነው የመጣሁት። ብቻችሁን ሀብታም መሆን ካልፈለጋችሁ ይህን ቪዲዮ ቢያንስ ለ3 ጓደኞቻችሁ ሼር ብታደርጉላቸው መልካም ነው። አዎ ቁርአንን ደጋግማችሁ በመቅራት ብቻ ሀብታም መሆን ትችላላችሁ። እንዴት ካላችሁ በደንብ አዳምጡ። በስነ ልቦናና በኢኮኖሚክስ ጥናት መሰረት ሀብታም መሆን የሚጀምረው በኪስ ሳይሆን በአእምሮ አስተሳሰብ ወይም ማይንድ ሴት ነው። በሃርቫርድ እና በተለያዩ ዩኒቨርሲቲዎች የተደረጉ ጥናቶች እንደሚያሳዩት ሰዎች በከፍተኛ ጭንቀት፣ በብቸኝነት እና በውጥረት ውስጥ ሲሆኑ የተሳሳቱ የገንዘብ ውሳኔዎችን ይወስናሉ። እዛም እዚህም ይባክናሉ። የማሰብ ብቃታቸውም በጣም ይወርዳል። ቁርአንን ደጋግሞ መቅራት ታዲያ ለአእምሮ ሰላም በመስጠት የልብ መረጋጋትን ይፈጥራል። አእምሮ ሰላም የሆነ ሰው ደግሞ ጥራት ያላቸው የቢዝነስና የህይወት ውሳኔዎችን የመወሰን እድሉ እጅግ በጣም ሰፊ ነው ማለት ነው። እመኑኝ፣ ወደ ሀብት ከምናደርገው ጉዞ እጅጉን ወደ ኋላ እየጎተቱን ያሉ ብዙዎቹ መሰናክሎች ከቁርአን በምንዋሳው ብርሃንና ጥንካሬ አልፈናቸው የምንሄድበት ቀን ሩቅ አይሆንም ኢንሻአላህ። ታዲያ ይህንን ፍጹም ተአምራዊ የሆነ የአላህ ቃል ለማወቅ ጉጉትና ፍላጎት ኖሯችሁ ነገር ግን የትና እንዴት እንደሆነ አላውቅም እያላችሁ ከሆነ እችኛዋ መረጃ ለእናንተ ነች። ነጃህ የቁርአን ማዕከል ይሰኛል። በየትኛውም የዓለም ክፍል ብትሆኑ ቁርአንን ከዛሬ ጀምራችሁ ሀ ብላችሁ መማር ትችላላችሁ እያላችሁ ነው። እውቀትና ልምድ ባላቸው ኡስታዞች እጅግ በጣም በአጭር ጊዜ ውስጥ ቁርአንን ማንበብ መቻል ይቻላል ብሎ ነጃህ የቁርአን ማዕከል በሩን ክፍት አድርጓል። ለመመዝገብ ካፕሽን ላይ ያለውን ስልክ ቁጥር መጠቀም ትችላላችሁ። ይህም ፔጅ ፎሎ እንዲሁም የቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ይመቻል።